መታለች መሰለኝ። እሷ ነው የምትሆነው። አይ ደህና ነሽ? በቃ እንታረቅ። እኔና አንቺ እንዲህ ነው የምንሆነው። ለኔ ነው ይሄ ሁሉ። ትላንትና ብሩኬ ሃይሚን አክብሯት፣ አስቡት ያን ሁሉ ፕሮግራም አስተካክሎ እግሯ ስር እስከ መውደቅ ድረስ ነበር የቀረው ማለት ነው። ከሃይሚ ጋር ያለውን ነገር ሰላም ለማምጣት ጥረት ሲያደርግ ነበረ ትላንትና ብሩኬ። እውነት ለመናገር ብሩኬ አንጀቴን በልቶኛል። የምሬን ነው የምላችሁ ቤተሰብ። እንደኔ አንጀታችሁን የበላችሁ ኮመንት ላይ ሀሳባችሁን አጋሩኝ ቤተሰብ። ምክንያቱም ሃይሚና ብሩክ ትላንትና ያሳለፉት ነገር በሙሉ በጣም ነው ልብ የሚነካው። ምክንያቱ ደግሞ ሃይሚ ነገሮችን አሁንም አስፍታ ልክ እንደ በሰለ ሰው ማሰብ እየጀመረች አይደለም። ምክንያቱም ብሩኬ ሁሉም ነገር ግልጽ አድርጎታል። ሁሉም ነገር ማለት ነው። ስለ ብሩኬ ሁሉንም ነገር ይናገራል፣ ሁኔታው በሙሉ ማለት ነው። እና ብሩኬ ያጠፋው ነገር እስካሁን ድረስ የለም ባይነኝ እኔ በራሴ። ምክንያቱም ብሩኬ ሲጠረጠርበት የነበረውን ነገር በሙሉ አሁን በቅርቡ እንዳየነው ሁሉም ነገር ይፋ ወጥቷል። የብሩኬ እጅ እንደሌለበት፣ ህፃናም የሱ እንዳልሆነች ሁሉም ነገር ጊዜ ያወጣዋል ብያችሁ ነበረ። ሁሉም ነገር ጊዜ አውጥቶት እኛም አይተነዋል አይደለ እንዴ? ሃይሚ ያዘነችበት ጉዳይ እኔ ሲመስለኝ እዩን ከነ ልጇ ተቀብሎ መንከባከቡ ይመስለኛል። እና እንደዛ ማድረጉ ደግሞ ልክ ነው ባይነኝ እኔ በራሴ። ምክንያቱም የሰብአዊነት ስለሚሰማው ነው። ብሩኬ በቃ ሰው ነው፣ እንደ ሰው ስለሚያስብ ነው በቃ። ስለዚህ እዩ እዚህ ጋር ያንተ ነውም እያለችው ነው ህፃኑን። የሱም ሆነ የሱም ባይሆን አንድ ሰው በቃ ነገሩ እስከሚወጣ ድረስ መታገስ ትልቅ ብልሃት ስለሆነ ብሩኬ ታግሶ ያንተ ነው እየተባለ በንዴት ሌሎች ነገሮች ውስጥ ሳይገባ እዩንም ህፃኗንም ሲንከባከብ ነበረ። እኛ የጨረቃ ፋሚሊ ሁላችንም አይተናል ይሄንን ነገር ማለት ነው። እና ብሩኬ እንደዚህ ማድረጉ በጣም ጤናማ የሆነ ነገር ነው። ከአንድ ጤናማ ከሆነ ሰው የሚጠበቅ ነገር ነው ያደረገው ሆነን ለመናገር ማለት ነው። እና ብሩኬን የዚህን ያህል ያስወቅሰዋል ብዬ እኔ አልገመትኩም ነበረ። በተለይ በሃይሚ አይምሮ ውስጥ ማለት ነው። ሃይሚ ያደረገችው ነገር እያደረገች ያለችው ነገር ተገቢ የሆነ ነገር አይደለም። ብሩኬን ልቡን እየሰበረችው ነው ያለችው። ምክንያቱም ብሩኬ ከአንድ ሰው የሚጠበቀውን ነገር ነው ያደረገው ለእዩ እንጂ አልፎ ተርፎ ከእዩ ጋር የማይሆን ነገር ውስጥ አልገባም። ራሱን ሲጠብቅ ነበረ በጣም ከብዙ ነገሮች ውስጥ ማለት ነው። እና ያኔ ገና ልጁ ያንተ ነው በተባለበት ሰዓት ራሱ በቃ አድርጌው ይሆን እንዴ የሚለው ጭንቀት ራሱ በጣም መብሰልሰል ውስጥ ከቶት ነበር። ይህንን ነገር ሁላችንም የጨረቃ ፋሚሊዎች አይተነዋል አይደለ እንደ ቤተሰብ። ስለዚህ ይህንን ነገር በሙሉ ከግምት ውስጥ ብታስገቢ ሃይሚ የተሻለ ይሆናል። ብሩኬ በእዩ ጉዳይ በጣም ብዙ መከራውን አይቷል። በጣም ብዙ ነገሮችን ተብሏል። በጣም ብዙ ሰዎች ብዙ ነገር ብለውታል። ይሄ የታወቀና በጣም ግልጽ ነገር ነው። እና ሆኖም ግን አንቺም የዚህ ገፈት ቀማሽ ነበርሽ። አንቺም ተወቅሰሻል። አንቺም ልብሽ ተሰብሯል። በእዩ ጉዳይ አልቅሰሻል፣ አዝነሻል። በጣም ብዙ ነገሮችን አሳልፈሻል። እና አንቺ ይሄን ሁሉ ነገር ያዘሽበትን ነገር መጨረሻ ላይ እውነት እንዳልሆነ ስታቂ መደሰት ሲገባሽ በቃ ልክ ሁኔታው በቃ የሆነ ይመስል ብሩኬን የዚህን ያህል መግፋቱ ተገቢ ነው ወይ የሚለው ነገር እሱ አንድ ራሱን የቻለ ጥያቄ ነው። በእኛ በጨረቃ ፋሚሊ የምጠይቅሽ ነገር ቢኖር ማለት ነው። ስለዚህ ከዚህ በኋላ መገፋፋቱ ላንቺም ሆነ ለብሩኬ ለማንም አይጠቅምም። ይሄንን ነገር ከግምት ውስጥ አስገቢ። በቃ ካሁን በኋላ አንቺም ብሩኬም ተሳስባችሁ ተዋዳችሁ ነው ቀሪ ጊዜያችሁን ማሳለፍ ያለባችሁ። ምክንያቱም ሰው መጥፎ ነገር አያጋጥመኝ አይባልም አይደል እንዴ? ሰዎች ሁሉንም ነገር ጥሩ ነገሮችን ብቻ እየኖሩ ማሳለፍ አይችሉም ህይወትን ማለት ነው። አንድ ሰው መጥፎውንም ጥሩ ጎኑንም
እየተቀበለ ነው ማለፍ ያለበት ባይ ነኝ። ምክንያቱም መጥፎ ነገሮች እኛ ሰዎች ሲያጋጥሙን ያው በብልሃት ማለፉ ነው የሚሻለው እና ከእግዚአብሔር ጋር በመሆን ማለት ነው ከፈጣሪ ጋር። ስለዚህ ነገሮችን ማስተዋል ማየት ያለባችሁ ሰዓት ስለሆነ ከመቼውም ጊዜ በላይ ማለት ነው። ምክንያቱም እናንተ ህፃናት አይደላችሁ፣ ማሰብ ትችላላችሁ አይደለ እንዴ? ህፃን ስላልሆናችሁ የራሳችሁን እጣ ፋንታ በራሳችሁ መወሰን ትችላላችሁ፣ ሀይሚም ብሩክም ማለት ነው። ስለዚህ ሀይሚ ነገሮችን አሁንም ቆም ብለሽ ማሰብ ግድ ይልሻል። ምክንያቱም በብሩኬ በኩል የሚመጡ ችግሮችን እኛ በእርግጥ እያየናቸው ነው፣ ግን እነዛን ነገር ለማስቀረት አንቺ ከጎኑ ልትሆኚ ይገባል። በቃ በዙሪያው የሚፈልጉት ሴቶች ሊኖሩ ይችላሉ፣ የሚመኙት ሴቶች ሊኖሩ ይችላሉ። እነዚህን ነገር ደግሞ ምንም ማድረግ አይቻልም፣ ማንም ማስቆም አይችልም። እናንተ ማድረግ ያለባችሁ ነገር በመሃላችሁ ያለውን ትስስር ማጠንከር ነው በቃ ያለባችሁ እንጂ የፈለገው አውሎ ንፋስ ሲመጣ እናንተን መወዝወዝ አለበት ብዬ አላምንም። ምክንያቱም የእናንተ ፍቅር መሰረት ያለው ነው። ያው እንደሚታወቀው ቤት ያለ መሰረት እንደማይቆም ሁሉ የእናንተን ፍቅር ትልቅ መሰረት እንዳለው እኛ የጨረቃ ፋሚሊ እንመሰክራለን እና የታወቀ ነገር ስለሆነ ማለት ነው። እና በዚህ ፍቅራችሁ ጠንካራ መሰረት ያለው ፍቅራችሁ ላይ ጠንከር ብለሽ ያለውን ነገር በሙሉ ሰከን ባለ መንገድ ነገሮችን በማስተዋል ብታስቢና ለብሩኬ ያለሽን ነገር ብታስተካኪ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ያው ህይወት ይቀጥላል አይደል? ወደፊት ገና ከዚህ የባሰ ነገር ሊያጋጥማችሁ ይችላል፣ አይታወቅምና ህይወት ነውና መፈተናችሁ አይቀርም። ስለዚህ ከዚህ የባሰ ነገር ሊመጣ ይችላል ብላችሁ እናንተ በመሃላችሁ ያለውን ሪሌሽንሺፕ ማጠንከሩ ላይ ብትበረቱ ነው የሚሻለው ብዬ ነው የማስበው በራሴ። ምክንያቱም ካልሆነ ግን የሆነ ፈተና ሲመጣ እናንተን የሚለያይ መሆን አለበት ብዬ አላምንም። ወይ ደግሞ ከሁለታችሁ አንዳችሁ በሆነ ፈተና እጅ መስጠት አለባችሁ ብዬ አላምንም። ምክንያቱም አንድ ሰው እጅ ከሰጠ አንድ ሰው በቃ የማይሆን ውሳኔ ውስጥ ሊገባ ይችላል። ስለዚህ እያንዳንዱ በእናንተ በኩል የሚመጣውን መከራ በቃ ተሳስራችሁ አብራችሁን ነገሮችን ለመጋፈጥ ብትሞክሩ ሁላችሁም ለሁለታችሁም ትልቁን ሚና ይወጣል ብዬ አስባለሁ።